ዘሆርን ኦብዘርቨር የተሰኘውና በምስራቅ አፍሪካ ቀጠና ያሉ ፖለቲካዊ ትንታኔዎችን የሚሰራው ድረገጽ ኢትዮጵያ የኤርትራን የሀገርነት ዕውቅና ልታነሳ ትችላለች የሚል ትንታኔ በተደጋጋሚ ማስነበቡን ተከትሎ በርካታ ምላሾች ሲሰጡ ሰንብተዋል። ኢትዮጵያ ለኤርትራ የሰጠችውን የሀገርነት ዕውቅና ነሳች ማለት ኤርትራን እንደ ኢትዮጵያ አካል ወይም እንደ አንድ ክፍለ ሀገር መቁጠር ማለት ነው። ለመሆኑ የተሰጠን የሀገርነት ዕውቅና ማንሳት ይቻላል? ኢትዮጵያና ኤርትራ የማይነጣጠሉ ግን ደግሞ ተለያይተው መኖር የከበዳቸው ሁለት ጎረቤታማ ሀገራት። በቅርቡ የሚሰሙት የፖለቲካ ንግግሮች የኤርትራ ሀገርነት ዕውቅና ቢነሳስ ወደሚል አሳሳቢ ጥያቄ አምርተዋል። ይህ ጥያቄ ከታሪካዊ ስሜት ባሻገር ዓለም አቀፍ ስምምነቶችንና የቀጠናውን ኃይል ሚዛን የሚፈታተን ነው። ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገው ጥረትና የኤርትራ ሉዓላዊነት የት ላይ ይገናኛሉ? የትስ ላይ ይጋጫሉ? ዝርዝር ትንታኔውን ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ አንዲት ሀገር ከሌላ ሀገር ተገንጥላ ሀገር ለመሆን የመጀመሪያውን ዕውቅና ማግኘት ያለባት ከተገነጠለችበት ሀገር ነው። የተገነጠለችባት ሀገር ዕውቅና ከሰጠቻት በፍጥነት በሌሎች ሀገሮች ዕውቅና ተሰጥቷት ሀገርነቷ ይታወጃል። ለኤርትራ የመጀመሪያውን የሀገርነት ዕውቅና የሰጠቻት ኢትዮጵያ ናት። በህወሓት ይመራ የነበረው የወቅቱ የሽግግር መንግስት ለኤርትራ የሀገርነት ዕውቅና የሰጠ ሲሆን ኢትዮጵያን ተከትለው የአረብ ሀገራትና አሜሪካ ዕውቅና ሰጥተዋታል። የኤርትራ ሀገርነት ህጋዊነቱ በአብዛኛው የተመሰረተው በኢትዮጵያ ፍቃድ ላይ ነበር። ይህ ፍቃድ ባይኖር ኖሮ ኤርትራ እንደ ሶማሊላንድ፣ ካታሎኒያ ወይም ባያፍራ ያለች የሀገርነት እድሏ በአጭር ጊዜ ውስጥ የተመናመነ ልትሆን በቻለች ነበር። የእናት ሀገር ፍቃድ ከሌለ በስተቀር የዕውቅና ዘላቂነት እምብዛም አይሳካም። ሶማሊላንድ ሀገር ለመሆን ሶማሊያ ቀድመ ሀገርነቷን ተቀብላ ማወጅ አለባት። ታይዋን ሀገር መሆኗን የሚረጋገጠው ቻይና ሀገር ነች ስትላት ነው። ኤርትራ የመጀመሪያውን ዕውቅናና ፍቃድ ከኢትዮጵያ ያገኘች በመሆኑ ሀገርነቱ ቀላል ነበር። አሁን ዘሆርን ኦብዘርቨር በተደጋጋሚ ኢትዮጵያ ለኤርትራ የሰጠችውን የሀገርነት ዕውቅና ልታነሳ ትችላለች የሚል ተደጋጋሚ ሀሳቦችን እያነሳ ይገኛል። ለመሆኑ አንዲት ሀገር የሰጠችውን የሀገርነት ዕውቅና መልሳ ማንሳት ትችላለች ወይ የሚለውን ጥያቄ እናንሳ። ብዙ ጊዜ ባያጋጥምም ወይም የመሆን እድሉ አነስተኛ ቢሆንም ዕውቅና የሚነሳበት ጊዜ አለ። የአንዲት ሀገር መንግስት ሀገርም መንግስትም ለመሆን ግዴታ በሌሎች ዕውቅና ማግኘት አለባቸው። አንድ ሀገር የሚባለው ቋሚ ነዋሪ ያለው ሲሆን ታወቀ ድንበርና ዕውቅና ያለው ስነ መንግስት ካላት ሀገር ትባላለች። ይህም ሆኖ ግን የሀገርነት ዕውቅና ሀገር ለመሆን ቀዳሚው መስፈርት ነው። ሉዓላዊት ሀገር የምትባለው በሌሎች ዕውቅና ሲሰጣት ነው። ዕውቅና የሚነሳበት ጊዜ አለ። ለምሳሌ ታይዋን በርካቶች ዕውቅና ሰጥተዋት ነበር። ሆኖም ግን ቻይና ሪፐብሊክ ኦፍ ቻይና ካለች በኋላ ብዙ ሀገራት ለታይዋን የሰጡትን የሀገርነት ዕውቅና መልሰው አንስተዋል። በዚህም ታይዋን እስካሁን ድረስ ሀገር ለመሆን የምትታገል ሀገር ሆና ቀጥላለች። ኢትዮጵያ ለኤርትራ የሰጠችውን ዕውቅና ብታነሳና የዲፕሎማሲ ስራዎችን በመስራት ሌሎች ሀገሮችም ዕውቅና እንዳነሱ ካደረገች ከኤርትራ ጋር የሚኖራት ግንኙነት ወደ ለየለት ግጭት ሊገባ ይችላል። ኢትዮጵያ ለኤርትራ የሀገርነት ዕውቅና ነፈገች ማለት በተዘዋዋሪ የግዛቴ አካል ናት አለች ማለት ነው። ይህ ደግሞ ወደ ግጭት ያስገባል። ዘሆርን ኦብዘርቨር ባወጣው ጽሑፍ ኢትዮጵያ የኤርትራን የሀገርነት ዕውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ በማሰራጨቱ የኤርትራ ፖለቲከኞችን አበሳጭቶ ነበር። የሀገርነት ዕውቅና ማንሳት የሚለው ሐሳብ የኤርትራ ፖለቲከኞችን ከማበሳጨት ባለፈ ሲያስቆጣም ተስተውሏል። ኢትዮጵያ አሁን ላይ ለኤርትራ የሰጠችው የሀገርነት ዕውቅና ብታነሳ የሰላሙ ጉዳይ እንዳከተመለት ማሳያ ሊሆን ይችላል። ከዚያ ቀጥሎ ሊኖር የሚችለው ሁለቱም ሀገራት ወደ ኃይል እርምጃ መግባት ነው። በነገራችን ላይ ኢትዮጵያ ለኤርትራ የሰጠችውን የሀገርነት ዕውቅና ማንሳት የሚለው የኢትዮጵያ መንግስት በይፋ ያወጣው አቋም ወይም አጀንዳ አይደለም። እንደ አይነት ሐሳቦች እየቀረቡ ያሉት ከግለሰባዊ ፖለቲከኞችና ከመረጃ ተቋማት በሚወጡ ትንታኔዎች ነው። ትንታኔዎቹ ይቻላል የሚለው አማራጮችን ነው እያቀረቡ ያሉት። ኢትዮጵያ በ1985 ዓመተ ምህረት ለኤርትራ የሰጠችው ሁለቱን ሀገራት ግፋ ቢል በሰላም ያኖራቸዋል ተብሎ ተስፋ
ተደርጎ ነበር። በወቅቱ በህወሓት የበላይነት ይመራ የነበረው የኢትዮጵያ የሽግግር መንግስት ለጦርነት አጋሩ ለኤርትራ ህዝቦች ነጻነት ግንባር የሰጠው ይህ እውቅና ለሁለቱም አመራሮች የፖለቲካ ጥቅም የነበረው ቢሆንም በውስጥና በውጭ ባሉ ኢትዮጵያውያን ዘንድ ግን የህግ አግባብን ያልተከተለ ነው በሚል ጥያቄ አስነሳና ተቀባይነት ያጣ ውሳኔ ነበር። በወቅቱ ይህን የሚቃወሙትን አካላት ነፍጠኛ፣ ተስፋፊና መሰል ፖለቲካዊ ማሸማቀቂያዎች ከኢትዮጵያ መንግስት በኩል ይሰጡ እንደነበር የሚታወስ ነው። አሁን የሚቀርቡ ትንታኔዎች ኢትዮጵያ ለኤርትራ የሰጠችውን እውቅና ስታነሳ በምክንያትነት ማቅረብ ትችላለች በሚል የተለያዩ ጉዳዮችን ያቀርባሉ። አንደኛ፣ የወቅቱ መሪዎች ጉዳዩን ለምክር ቤት አቅርበው እንዲጸድቅ አላደረጉም። እንዲሁም በህጋዊ ሂደት የኢትዮጵያ ህዝብን የፖለቲካ ፍላጎት ለማረጋገጥ አልፈለጉም። ይህ ያለ ድንበር መካለል የተሰጠ የችኮላ እውቅና የ1990 እስከ 1992 ዓመተ ምህረት የኢትዮ ኤርትራ ጦርነት መነሻ እንደሆነም ይታወቃል። የአገርነት እውቅና በመሰረቱ ሉዓላዊና ጊዜያዊ ፍላጎት ውሳኔ ነው። ዓለም አቀፍ ህግ አንድ አገር መጀመሪያ እውቅና እንዲሰጠው ያደረገው ሁኔታዎች ሲበላሹ ለዘለቄታው እውቅናዋን እንድትቀጥል አያስገድዳትም ይላሉ። እንደ ምስራቅ ጀርመን ወይም ታይዋን ያሉ ታሪካዊ ምሳሌዎች እውቅና የሚሰጠውም የሚነሳም እንደ የፖለቲካና ስትራቴጂ ሁኔታ ለውጥ መሆኑን ያመለክታሉ። ኢትዮጵያ ለኤርትራ የሰጠችውን እውቅና ለማንሳት እንደ ምክንያት በተጨማሪነት ማቅረብ የምትችላቸው በሚል እነዚህ ጽሑፎች አማራጮችን ያቀርባሉ። እነዚህም ኤርትራ ለረጅም ጊዜ በኢትዮጵያ ለሚፈጠሩ አለመረጋጋቶች ምክንያት ከሆነች፣ ቀጠናው ላይ ባለ የፖለቲካ ሁኔታ ላይ አደናቃፊ ከሆነች፣ ለኢትዮጵያ ቀጠናዊ ጥቅም ስጋት ከሆነች ኢትዮጵያ ማስረጃ አቅርባ የሀገርነት እውቅናዋን ልታነሳ ትችላለች ሲሉ ይመክራሉ። በተጨማሪም የኤርትራን የግዛትና የሉዓላዊነት የይገባኛል ጥያቄ ህጋዊነት ነጥቆ ኢትዮጵያ የባህር በር ለማግኘት በምታደርገው ድርድር ላይ አዲስ የፖለቲካ ግፊት ይፈጥራል። ይህ እርምጃ በቀጠናው ላይ ያለውን የኃይል ሚዛን በመሰረታዊነት ይቀይረዋል ሲሉም ይገልጻሉ። ኤርትራ የኢትዮጵያ አካል ሆና የሺህ ዓመታት ታሪክ ተጋርታለች። ኢትዮጵያ ከፍ ባለችባቸው ወርቃማ የጥንት ስልጣኔዎች ውስጥ አካልና ባለድርሻ ናት። ኤርትራ ከኢትዮጵያ ጋር በነበረችበት ጊዜ ልክ እንደ ጎጃም፣ እንደ ጎንደር አንድ ክፍለ ሀገር ናት። ሀገር እንድትሆን ከፍተኛ ሚና የተጫወተው ህወሓት ነበር። በ1983 አዲስ አበባ ላይ የሽግግር መንግስት ሲቋቋም ኢሳያስ በታዛቢነት ነበር የተቀመጡት። ሻዕቢያና ህወሓት በትግሉ ጊዜ ብዙ ልዩነት ነበራቸው። ከጦርነት አፋፍም የተመለሱበት ጊዜ ነበር። ከድሉ በኋላ በተለያዩ መስኮች ስምምነት መፈራረም ጀምረው ነበር። እስከ 7 ዓመት የሚዘልቅ የኢኮኖሚ፣ ወታደራዊ፣ ፖለቲካዊ ስምምነቶችን ተፈራርመዋል። የድንበሩ ጉዳይ ምን ይሁን ሲባል የጋራ ኮሚሽን አቋቋሙ። ኮሚሽኑ ስራውን እየሰራ ሳለ የኤርትራ መንግስት በታንክና በመድፍ የታጀበ ሰራዊት ልኮ ባድመንና ሽራሮን በከፊል ያዘ። የጦርነቱ መንስኤ ይህ ቢሆንም ለ1991 የሁለቱ ሀገራት ጦርነት ባድመ እንደ ምክንያት ሆነች እንጂ ምክንያቶቹ ሌሎች ናቸው። ከነጻነታቸው በኋላ ከኢትዮጵያ ጋር የሚኖራቸው የንግድ፣ የመገባበያ ገንዘብ፣ የኤርትራውያን ዜግነት ጉዳይ የመሳሰሉትን መፍትሄ አላበጁለትም ነበር። የናቅፋ ገንዘብ ጉዳይ፣ የወደብ ጉዳይ ብዙ ችግር ነበረበት። ለዚህ ቀውስ እንደ እሳት ማቀጣጠያ ክብሪት የተጠቀሙት ባድመን ነበር። እንግዲህ በዚህ ጦርነት ከ70 እስከ 100 ሺህ የሚገመት የሰው ህይወት ጠፍቷል ይባላል። በጦርነቱ ኢትዮጵያ አሸነፈችና ባድመን ተቆጣጠረች። ጉዳዩም ወደ አልጀርስ ሂዶ የአልጀርስ ስምምነትን ተፈራረሙ። የኢትዮጵያ መንግስት የአልጀርሱን ስምምነት ያለ ይግባኝ እንቀበላለን ብሎ ፈረመ። ይህ ትልቁ ስህተት ነበር። ባድመ ለኤርትራ ተፈርዳ ሳለ የኢትዮጵያ ውጭ ጉዳይ ሚኒስተር ጉዳዩን በግልጽ ሳያጣሩ በጡንቻችን ያስመለስናትን ባድመን በህግ አረጋግጠነዋል አሉ። በኋላ ባድመ ለኤርትራ መሰጠቷን የኢትዮጵያ መንግስት ሲረዳ ባድመን አንለቅም አለ። ድንበሩን ከማስመራችን በፊት ባሉት ችግሮች ላይ ለአንዴና ለመጨረሻ ጊዜ መነጋገር አለብን የሚል አቋም የኢትዮጵያ መንግስት ያዘ። የኤርትራ መንግስት በበኩሉ የለም፣ መጀመሪያ ከባድመ ውጡና በጠረጴዛ ዙሪያ እንገናኛለን ይላል። በዚህ ምክንያት ለ20 ዓመታት ሁለቱ ሀገራት በዝግ ገረሙ። አሁንም ብዙ ያላለቁ ጉዳዮች ሳያልቁ በመቀጠላቸው በተለይም የወደብ ጉዳይ እጅግ አደገኛ የውጥረት ምክንያት ሆኗል። ኢትዮጵያ የሰጠችውን እውቅና ጭምር ታንሳ እስከ ማለትም ተደርሷል። ጉዳዩ ሽምግልና ገብቶበት የወደቡ ጥያቄ በሰላማዊ መንገድ እንዲፈታ የብዙዎች ምኞት ነው። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘ።